ሰላም ጤና ይስጥልኝ ውድ የጆይፉል ፋሚሊ ቤተሰቦች እንዴት ናችሁ? እንደምን ከርማችኋል? ዛሬ እንግዲህ እዚህ መሀል ለቡ አስፓልት ላይ ተገኝተናልና ዛሬ ለየት ያለ ቪዲዮ ነው ለእናንተ ላቀርብላችሁ ያሰብኩት። እንግዲህ ዞር እንላለን። በባለፈው ሶሻል ሚዲያ ላይ የተለያዩ ነገሮች ሲናፈሱ አይተናል። የሚያስደነግጡ ምን የሚሉምና ከዛ ውስጥ ልባችንን የያዘው ምንድነው ባልሽ ምን ያክል ገቢ መኖር አለበት እንድታገቢው ፍቅረኛሽ የሚል ነበርና አብዛኞቹ ግማሽ ሚሊዮን ያላለ 1 ሚሊዮን ያላለ ወራይ ገቢ ማለት ነው። እና ትንሽ ያስደንግጣል። አትሊስት እኔ አልፍ ያለው ይሄን ነገርና ለእናንተ ለወንድሞች ግን ይሄን ነገር ለአንድና ለመጨረሻ ጊዜ መፍታት አለብን ብዬ አስቤያለሁ። ስለዚህ ያንን እንኳን የሚያሳይ አይደለም ግን በጥቂቱም ኪሴ ውስጥ 1000 ብር አለችና ያችን 1000 ብር ተጠቅመን ሚስቴን እንዴት ማስደሰት እችላለሁ የሚለውን ጥያቄ እናንተን እጠይቃለሁ ማለት ነው። እየተጓጓዝን የተለያየ ሰዎች ምን ጠይቅ ነው የሚሆነው። እንግዲህ ሚሉትን ትልቁን አብዛኞቹ የጠቀሱትን ነገር ሂጂ ያደርግላታለሁ ማለት ነው። ተስማማን? ስለዚህ ወደዚህ እንላለን። ከወንድም ከሴትም ከተለያዩ ባህር ዘር ሃይማኖት ቀለም ሳንል የተለያዩ የቻለውን ሰው ያክል ኢንተርቪው እናደርጋለን። ሚሉትን ነገሮች አይተን በደንብ ቶፕ የሆነውን ነገር ምናደርግላት ይሆናል። ውዷ ተዘጋጂ። ይሄ ሁሉ መስዋዕትነት አንቺን ለማስደሰት ነውና ስለዚህ አብረን የምናየው ይሆናል። አብራችሁን ሁኑ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። እንዴት ነሽ አባቴ? አማን ነሽ? ልጠይቅሽ አንድ ጥያቄ። እሺ፣ እንዴት ነህ? ሰላም፣ እንዴት ነሽ? እንዴት ናችሁ? አንድ ጥያቄ ላስቸግራችሁ። ሰላም፣ እንዴት ነው ወንድሜ? ሁሉ ሰላም። ዛሬ ከማን ጋር ነኝ? ለብቻ ነኝ። እሺ፣ ዛሬ አንድ ጥያቄ አለኝ። ለመጠየቅ ዝግጁ ነህ? አዎ፣ ዝግጁ ነኝ። ኪሴ ውስጥ 1000 ብር አለና በዚህ 1000 ብር ሚስቴን ማስደሰት ይቻላል ብለህ ታስባለህ? አሁን ያው ማለት ያው ፍቅር ካለ አዎ ይቻላል። 1000 ብር አይቻልም። አይቻልም። የመጀመሪያው አይቻልም አግኝተናል። አሁን ፍቅር ነው። ፍቅር ካለ ትንሽ ብር ይበቃል። እሺ፣ ስለዚህ አሁን እኔ ሀሳብ ምንድነው 1000 ብሩን ተጠቅሜ እንዴት ምን ባረግላት ትደሰታለች የሚል ነው። ትደሰታለህ ነው? እኔ ነኝ እሱ። አይ ሚስቴን እንጂ የራሴን ሚስት ማስደሰት እችላለሁ ወይ በ1000 ብር? አይ ቅርላታለህ። አይ በቂ አይደለም 1000 ብር አይደለም፣ መጨመር አለበት። አዎ መጨመር አለበት። እሺ አመሰግናለሁ። አይ አላስብም። አይቻልም አይደል? አዎ 1000 ብር ብቻ በቂ አይደለም። አዎ እሺ ሶስተኛ ሰው ደርሰናል። እንግዲህ 1000 ብር ብቻውን በቂ አይደለም ተብለናል። እንግዲህ ውዷ ደስ እያላት ነው። ብሩ ሊጨመር ነው መሰለኝ። ጉዴ ፈላ። ያው ይቻላል ብላለች። እሺ ምን ባረግላት ነው የምትደሰተው ብለሽ ታስቢያለሽ? የአንገት ሐብል ብትገዛላት? አለ። እሺ ፈራው እኮ አትፍራዴ። አሁን ያንተ ሚስት ነች ብለን አስብና ምን ብታረግላት ትደሰታለች? አሁን ምሳሌ በ1000 ብር የሆነ ጥሩ ቦታ ሄደን አብረን ተዘናንተን እጋብዛታለሁ። የፈለገች ነገር ደግሞ አደርጋታለሁ። የሆነ ስጦታ ነገር ያው አበባ አለ ምናምን ሽቶ በቃ አለ ፒዛ ምናምን እየከርኩ ይዘታለች። ስለዚህ ምግብ ብጋብዛት ማለት ነው። በቃ ስለዚህ መጋበዝ ነው። ወንድማችን እዚህ ጋር እየሰጠ ያለው ሀሳብ ምንድነው? 1000 ብር ተጠቅመህ የሆነ ቦታ ወስደህ ጋብዛት። ስለዚህ አመሰግናለሁ። እሺ ቴንክ ዩ ሰላሙን። እሺ አመሰግናለሁ። የአንገት ሐብል ብሏል። አመሰግናለሁ። እንግዲህ አበባ ሽቶ ተብሏል። ተዘጋጂ ውዷ። አበባ አለ፣ ሽቶ አለ፣ የአንገት ሐብል ተብሏል አይደል? የአንገት ሐብል አለ። ሌላው ደግሞ ጋብዛት ያለው አለ። አብረን እናያለን። እስቲ እስካሁን የተለያዩ ናቸው፣ የደገመ የለም። ብዙና ከዛ በላይ 2 3 4 የተስማሙበትን ምናረግላት ይሆናል። አብራችሁ ዙሪያችንን አናቋርጥም። ዛሬ በጣም ማጠብቁትን ሰው ነው ያገኘሁት። እንግዲህ ማን እንደሆነ ላሳያችሁ። አብራችሁ ነው። ዛሬ ከማን ጋር ነው? ኧረ ከማን ጋር? ሚስትን በ1000 ብር ማስደሰት የሚቻል ይመስላል? አይቻልም ብሏል። ሁለተኛ ሰው አይቻልም። እንግዲህ ሀሳብ እየጨመረ ነው ሜዳችን አይቀርም ማለት ነው። አይቻልም ከበዛ። ስለዚህ አብራችሁ ነው። እንዳያችሁት ነው ወደ 8-9 ሰው ኢንተርቪው ለማድረግ ሞክረናል። እንግዲህ ሴቶቹ አብዛኞቹ አይቻልም ነው ያሉት። እንግዲህ እኔ ግን ያው ፍቅር ላለው ሰው እንግዲህ አንድ ቸኮሌት እንኳን በቂ ነች ነው የምለውና የፍቅር ሰው ነኝ እኔ። ውዷም የፍቅር ሰዎች ነን። እንግዲህ አብዛኞቹ 2 ሰው ነው 3 ሰው ተስማምቷል። ጋብዛት ያላለ አንዱ ልጅ ግን ፒዛ ጋብዛት ብሎኛልና የእሱ ሀሳብ እኔንም ገዝቶኛል።
ለዚህ ቆንጆ ፒዛ ቤት ፈልገን ገዝተን ይዘንላት እንሄዳለን። የእሷን ሪያክሽን እናደርገዋለን። የምር ተደስተሻል ወይስ አልተደሰትሽ የሚለውን ነገር ትክክለኛ ሪያክሽኗን የምጠይቃት ነው የሚሆነው። አብራችሁ ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ። አብራችሁ ነው። ሶ ጋይስ ሰፈራችን ደርሰናል። እንግዲህ ሰፈራችን አለ የሚባል ፒዛ እዚህ ነው። ፒዛ ይዤላት ሄዳለሁ። የጾም ፒዛ እንግዲህ የውዴ ሪያክሽን ምን ይሆናል። በእኛ ጊዜ ፍቅር ማስደሰት ሴቶችን በጣም ቀላል ነበር። ቺፕስ እየበላን ራሱ ወክ ስናደርግ በጣም ነበር የምትደሰቱ የኔ ውድ። እና አሁን ዘመኑ እንደዚህ ተገላብጦ ግማሽ ሚሊዮን ብር በወር ትንሽ ይከብዳልና ሶ የውዴ ሪያክሽን ምን ይሆናል። የተለያዩ አብዛኞቹ ሴቶች በቂ አይደለም ነው ያሉት 1000 ብር። እንግዲህ ምን እንደምል ይከብደኛል። 1000 ብር ለማግኘቱ ምን ያክል ልፋት እንዳለው ብናቅ ጥሩ ነው። አንዳንዴ ማግኘቱና ማጥፋቱ በጣም ተራ እየሆነ ማግኘቱ ከባድ እየሆነ እየመጣ ነውና 1000 ብር እንግዲህ በዚህ ዘመን ምንም ካላስደሰተ ጆኒንም ምንም ነገር ላይ እንደማያስደስት እርግጠኛ ሆናለሁ። ምን ይሆናል እስቲ እንደርስበት። እዚህ ፒዛችን የምናዘው ይሆናል። ይዘን ደግሞ ውድ ዋጋ እንሄዳለን። የትም እንዳትሄዱ። እንዴት ነው ውድሜ? ሰላም ነህ? አለን። እስቲ ሚስቴን በ1000 ብር ለማስደሰት ነበርና ቆንጆ የጾም ፒዛ ይኖራችኋል? ያስደስታታል ብለህ ተስፋ ታደርጋለህ? እውነት በቃ ያለ የምትለው ቆንጆ የጾም ፒዛ እዘዝልኝ። ቴካው አመሰግናለሁ። እንግዲህ በሚገባ ብሎ እርግጠኛው ነው። በፒዛቸው እርግጠኛ ስትሆኑ እንደዚህ ነው። ጉድሽ ፈላ ፈገግታሽን እፈልጋለሁ። ዲስፕሩፍ ማድረግ አለብሽ እነዛን ሁሉ ሴቶች። እንግዲህ ሁኔታዎች ሳይሆኑ የኔና የሷ ያለን ሪሌሽን ነው ነገሮች የሚያስደስቱት። በሁኔታ ላይ የተመሰረተ ያ ሁኔታ ሲጠፋ ያም ፍቅር ኮላፕስ ያደርጋል አብሮት። ተግባባን አይደለ? ትዳር ሲሆን ደግሞ ትዳር ሁሉ ጊዜ ፍቅርና የእርስ በርስ እኔ መኖሬ ማሰቤ ነው ለሷ ሊያስደስታት የሚገባው ብዬ ማስበው። ለምን እንደነገርኳችሁ መኪና ከሆነ መኪናው የሆነ ነገር ቢሆን ያላ የተመሰረተው ፍቅርም መደሰትም አብሮ ይቀራል ማለት ነው። በሁኔታዎች ላይ መመስረት የለበትም። ሁሉ ጊዜ የኔ በጎ ማሰብ ኢንቴንሽን ነው ሊያስደስታት የሚገባው። እኔ ነኝ ላስደስታት የሚገባው ከሁሉ በላይ ብዬ አስባለሁ። እንግዲህ ለኔ እውነተኛ ፍቅር ያ ነው። በማቴሪያሎች ላይ የተመሰረተ ፍቅር። እንግዲህ ማቴሪያሎቹ ነገ ዛሬ ፒዛ ቢሆን ወር ፒዛ በጋብዛት ፒዛ ያስጠላታል። ተግባባን አይደለ? የሆነ ነገር እስክናገኘው ነውና እንጂ ካገኘነው በኋላ ዋጋውን ያጣል። ስለዚህ ፍቅር ሰው ይበልጣል፣ እግዚአብሔር ይበልጣል። እስቲ ምን ይሆናል ደግሞ የወዷ ሪያክሽን። እንግዲህ ብዙዎቻችሁ ላስደብር ይችላል ይሄ ኮሜንቴ ሐሳቤ። እንግዲህ ምንም ማድረግ አይችልም። የኔ አመለካከት ነው፣ እንደዛ ነው የማስበው። እና ያለን ደግሞ የወዷን ሪያክሽን ሶ ጋይስ እንዲህ ያያልን ቤት ደርሰናል። እንዳያችሁ ቅድም ፀሐይ ላይ ነበር፣ አሁን ደግሞ ደመና ነው። ሰማዩን አሳያችሁ ውስጥ ደመና ነውና ሀሩሩ ብርዱ ምናምን ሙቀቱ ተፈራርቆብናልና እኛ ይሄን ነው ፍቅር የምንለው። ምን ያክል ርቀት ተጉዘናል አንድ ላይ አንዱን ለማስደሰት ምን ያክል ርቀት ይጓዛል። በደስታ ውስጥ፣ በሀዘን ውስጥ፣ በስሜታዊነት ውስጥ ያ ነው ለኛ የሚወስነው። እስቲ ወደ ሪያክሽን ደግሞ እናያለን። አብራችሁን ነው አበባ ረሰው ባይዘው ጋብዛት ያላችሁኝ ሰዎች የህልማችሁን ላሳካው ነው። እውነት ትደሰታለች ይመስላችኋል? ተከተሉ የኔ ውድ ነይሳምሽ እንዴት ነሽ የኔ ውድ የኔ ፍቅር? ምን ተሰማሽ? 1000 ብር ሚስትን ለማስደሰት በቂ ነው ብለሽ ታስቢያለሽ? ለአንድ ቀን አይ ለአንድ ቀን ምናምን ሳይሆን እንዲሁ በቃ 1000 ብር አንድ ሰው ሚስቱ ማስደሰት ይችላል ብለሽ ታስቢያለሽ? አዎ ይችላል። እንደውም ብዙ ነው አይደለ? እና እንደዚህ ተመሳሳይ ጥያቄ ለ8 እስከ 9 ሰው ጠይቄ ነበርና ሁለቱም 3 ነው 3 4 ምናምን የሚሆን ሰው ጋብዛት ብሎ ነበር። አንዱ ደግሞ ፒዛ ጋብዛት ብሎ ነበርና የ1000 ብር ሀብል ግዛላት ያለኝ ነበር። እሺ አለ እንደ ሀብል በ1000 ብር ስለው አለ አለኝና ከሱ እኔ ግን የተመቸኝ አትሊስት ፒዛ ባበላሽ ፒዛ ያለሽን ፍቅር አውቃለሁና ስለዚህ በ1000 ብር ገዝቼልሽ መጥቻለሁ። ደስተኛ ነሽ? ፒዛ ያልከውም ልጅ ግን አመሰግናለሁ። መጀመሪያ
አሸንፈናል ትላለህ። ስለዚህ ዋናው ለዚህ ቪዲዮ ሀሳብ የሆነኝ ምንድነው በባለፈው በሶሻል ሚዲያ ላይ የተለያዩ ምን ያክል የወር ገቢ ባልሽ እንድታገቢው ምን ያክል የወር ገቢ ማግኘት አለበት የሚል ጥያቄዎች እየጠየቀ ነበርና የሚያስፈራ ቁጥር ነበር። የወር ገቢ አይመስልም አኗል ገቢ ነበር የሚመስለውና 1 ሚሊዮን ብር ምናምን ያለች ቀደልላ 800,000 500,000 ምናምን ሲሉ ነበር ወራይ ገቢው እና ከዛ ቪዲዮ ተነስቼ ነውና ለአንዳንድ የሚወደዱ ሚስቶች 1,000 ብር ራሱ በቂ ነው ለማስደሰት ለማለት ፈልጋለሁ። ስላስደሰትኩሽ ቀዳም ማማ ያረጋግ እንጂ እንዴ ልትቀራለች። አይ በቃም እያለች ነው መሰለኝ። ቀናጭ እሺ አንቺ እንጂ ምንድነው የምትይው? እንጂ ይበቃል አይበቃም? እሺ መልሽ። በኔ ጊዜ አይበቃም ብላለች። ይበቃል 1,000 ብር ንገሪኝ። አባት ልጅና ሚስቱን ካስደሰተ ምን ይፈልጋል? ምንም አይፈልግም። ስለዚህ ይሄን ለአንቺ ነው አስቤ የመጣሁት። እንግዲህ ደስታሽ ስለሆነ አመሰግናለሁ። ምርጫዬን ስለወደድሽልኝ ያው ከዚህ በላይ እንደማስደስትሽ በጣም እርግጠኛ ነኝ። እስቲ ወደ ፒዛው መች ማማ ላግዝሽ። እንግዲህ ምን ማድረግ አልችልም። ያለነው ጾም ወቅት ላይ ነው። የጾም ፒዛ ነው ያወጣሁልሽ የኔ ውድ። ጾም ነው ያው ይዞ መጥቶልኛል። በጣም አመሰግናለሁ የኔ ውድ። ደስተኛ ነሽ? እውነት እንደዚህ አይነት ሀሳብ ሁሌ ይምጣልክ። ሶ ጋይስ እንግዲህ ይሄ ቻሌንጅ ለአንዳንድ ተስፋ ለቆረጣችሁ ወንዶች ተስፋ አለ ለማለት ነው። ማለት ፒዛ ጋብዛ አይደለ? ሀሳቡ ፒዛ ጋብዛ ሳይሆን ዋናው ጥረታችሁ ፍቅራችሁ ነው የሚታየው እንጂ ብሩ መጠኑ አይደለም። አንድ አበባ ፍቅርን ለመግለጽ በቂ ነው ለማስደሰት የምትወዷትን ሴት ለማለት ነው። ጆኒ ይመቻችሁ። እንወዳችኋለን። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። በዚሁ አጋጣሚ ደግሞ እስቲ ይሄን ቻሌንጅ ሞክሩት የምትሉን ካለ ታች ኮሜንት ላይ ጻፍ አድርጉልን። ፒስ። እናንተ ምን ትላላችሁ? ጻፉልኝ።